የአሜሪካ ወታደሮች በኢራን ጥቃት ሳቢያ ከመደበኛ ወታደራዊ ካምፖቻቸው በመፈናቀል ወደ ተለያዩ ሆቴሎችና ቢሮዎች እየሸሹ መሆኑን የሚጠቁሙ መረጃዎች ተሰምተዋል። ጦርነቱ ሲጀመር በቀጠናው ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች የነበሩ ሲሆን አሁን ግን በደረሰባቸው ከባድ የሚሳኤል ጥቃት የጦር ሰፈሮቻቸው ለመኖሪያነት የማይመቹ በመሆናቸው ሰራዊቱ በባሕረ ሰላጤው ሀገራት በሚገኙ ሲቪል ሆቴሎች ውስጥ ለመጠለል ተገዷል የተባለው። ይህን ተከትሎም የኢራን ወታደራዊ ስትራቴጂ አዲስና ያልተጠበቀ አቅጣጫ ይዟል። የኢራን ባለስልጣናት ባስተላለፉት ጥብቅ ማስጠንቀቂያ ቀጣይ የጥቃት ኢላማዎቻቸው በባሕረ ሰላጤው ሀገራት የሚገኙ ሆቴሎች ሊሆኑ እንደሚችሉ በግልጽ አስታውቀዋል። ይሁን እንጂ እነዚህ ጥቃቶች ሲቪል እንግዶችን ሳይሆን በኢራን ሚሳኤሎች የጦር ሰፈሮቻቸው ወድመውባቸው ለመሸሸጊያነት ወደ ሆቴሎችና ቢሮዎች የገቡ የአሜሪካ ወታደሮችን ኢላማ ያደረጉ ናቸው። ኢራን እነዚህን ሆቴሎች እንደ ህጋዊ ወታደራዊ ኢላማ በመፈረጅ ወታደሮቹን የሚያስተናግዱ ተቋማት ላይ የማያዳግም እርምጃ እንደምትወስድ ዝታለች። ከሁሉም በላይ ደግሞ ይህ የጦርነት ነበልባል ወደ ጎረቤታችን ጅቡቲ ሊዛመት የሚችልበት እድልም ሰፊ መሆኑ እየተነገረ ይገኛል። የአሜሪካ የባህር ኃይል ወታደሮቹ በጅቡቲ አየር ማረፊያ አቅራቢያ ወደሚገኝ የጦር ሰፈር መዛወራቸውን ተከትሎ ኢራን በክልሉ ያሉ የአሜሪካ ጦር መከማቻዎችን በሙሉ እንደምትመታ መዛቷ ለአፍሪካ ቀንድም ስጋት ሆኗል። ይህ የአሜሪካ ወታደሮች ስደትና ወደ ሆቴሎች መግባት የኢራን የስለላ መረብ ትኩረቱን በከተማ መሃል በሚገኙ የንግድ ተቋማት ላይ እንዲያደርግ አስገድዶታል ተብሏል። የኢራን እስላማዊ አብዮታዊ ዘብ IRGC በባሕረ ሰላጤው ሀገራት የሚኖሩ ሲቪሎች የአሜሪካ ወታደሮች ያሉበትን ሆቴልና ቢሮ እንዲያሳውቁ ጥሪ ያቀረበ ሲሆን ይህ ዝግጅት አሜሪካ ሰራዊቷን በርቀት ለማሰማራት የምታደርገውን ጥረት ሙሉ በሙሉ ለማክሸፍ ያለመ እንደሆነ ተገልጿል። የኢራን ባለስልጣናት እንደሚሉት የአሜሪካ መኮንኖች በሲቪል ሆቴሎች መደበቃቸው ንጹሐን ዜጎችን እንደ ሰብአዊ ጋሻ ከመጠቀም የማይተናነስ በመሆኑ ሆቴሎቹ ወታደሮቹን ባለማስተናገድ ራሳቸውን ከጥቃት እንዲከላከሉ ማስጠንቀቂያ ተሰጥቷቸዋል። ለመሆኑ ኢራን ለጅቡቲና ለዱባይ ሆቴሎች አልፎ ተርፎም የአሜሪካ ወታደሮች ይገኙባቸዋል ወደ ተባሉ ስፍራዎች የሰጠችው ማስጠንቀቂያ ምንነት ምንድን ነው? የውጭ ጉዳይ ሚኒስትሩ አባስ አራግቺ የአሜሪካ ወታደሮች ከጦር ሰፈሮቻቸው በመሸሽ በሲቪሎች ጀርባ ተደብቀዋል በሚል የሰጡትን ጠንከር ያለ አስተያየትና በጅቡቲ አየር ማረፊያ አቅራቢያ የሚገኙ የአሜሪካ ኃይሎች ላይ የተደቀነውን አደጋ በዝርዝር የምናስደምጣቸው ይሆናል። በተለይም ኢራን ሆቴሎችን እንደ ህጋዊ ኢላማ ለመቁጠር የወሰነችበት ሚስጥርና የአሜሪካ ማዕከላዊ እዝ ሴንትኮም ሰራዊቱን እስከ አውሮፓ ድረስ ለማሸሽ የተገደደበትን ምክንያት በጥልቀት የምንዳስላቸው ይሆናል። ይህ በእንዲህ እንዳለ በትናንትናው ዝግጅታችን ኢራን ለከፍተኛ የምድር ጦርነት እያደረገች ያለውን ዝግጅት በዝርዝር ማቅረባችን ይታወሳል። ዛሬ ደግሞ አስገራሚ ቁጥራዊ መረጃዎችም ወጥተዋል። ከቴህራን እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ ኢራን የአሜሪካንና የእስራኤልን እግረኛ ጦር ለመመከት ከ1 ሚሊዮን በላይ የሚሆኑ የተደራጁ ተዋጊዎችን በዝግጁነት አቁማለች። ይህ ቁጥር መደበኛውን ሰራዊት ብቻ ሳይሆን አገራቸው ለመከላከል ጥሪ የተደረገላቸውንና ለምዝገባ ወደ ማዕከላት በነቂስ እየተመሙ ያሉ በብዙ ሺህ የሚቆጠሩ ወጣት ኢራናውያን በጎ ፈቃደኞችን ያካተተ እንደሆነ ተነግሯል። እነዚህ ኃይሎች ለማንኛውም አይነት ወታደራዊ ግጭትና አስከፊ ለሚባሉ የጦርነት ሁኔታዎች ልዩ ስልጠና ተሰጥቷቸው በተጠንቀቅ ላይ እንደሚገኙ የታወቀ ሲሆን በቀጣይ ቀናት የምድር ላይ ፍልሚያ ሊጀመር እንደሚችል ትልቅ ማሳያ ተደርጎ ተወስዷል። ለመሆኑ የኢራን ወታደራዊ ዝግጅትና በነቂስ ወጥተው በበጎ ፈቃደኝነት እየተመዘገቡ ነው የተባለው መረጃ ምንድን ነው የሚለውን አብረን እናስደምጣችኋለን። ከዚህ ባሻገር ይህ ግዙፍ የሰው ኃይል ክምችት ለምድሩ ጦርነት ያለውን ትርጉም፣ የአሜሪካን ወረራ ለመመከት የታሰበባቸውን ስልታዊ መከላከያዎችና በኢራን ወጣቶች ዘንድ ታየ የተባለውን አስገራሚ ወታደራዊ ንቅናቄ በጥልቀት እንዳስላችኋለን። በተለይም በካርክ ደሴት ላይ እየተደረገ ያለው የወታደር ክምችትና የአየር መከላከያ ስርዓቶች ተከላ ኢራን ከበባውን ለመስበር ያላትን የመጨረሻ ቁርጠኝነት የሚያሳይ መሆኑንና አሜሪካ መስመር ካለፈች በቀጠናው ያሉ መሰረተ ልማቶች በሙሉ አመድ እንደሚሆኑ የተላለፈውን የኢራንን ጥብቅ ማስጠንቀቂያ በስፋት የምናይ ይሆናል። በዛሬው ዝግጅታችን እነዚህን ወታደራዊ እንቅስቃሴዎች፣ የኢራንን ቀጣይ የጥቃት አቅጣጫዎችና የአሜሪካ ወታደሮች ወደ ሆቴሎች እየገቡ ነው ስለተባለው መረጃ በዝርዝር እናስደምጣችኋለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። አብራችሁን ቆዩ።
አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት። የአሜሪካ ወታደሮች ከመደበኛ ካምፖቻቸው ወጣው ወደ ሆቴሎችና ቢሮዎች እየተዛወሩ እንደሆነ ታውቋል። በኒውዮርክ ታይምስ ዘገባ ላይ አንድ ወታደራዊ ምንጭ እንደገለጸው ወታደሮቹን ወደ ሆቴሎችና አማራጭ ወደ ተባሉ ጊዜያዊ ቦታዎች ማዛወር የተገደዱት ቀደም ሲል በኢራን የተሰነዘሩት ጥቃቶች የአሜሪካን የጦር ሰፈሮች ሙሉ በሙሉ አውድመው ለመኖሪያነት የማይመቹ ስላደረጓቸው ነው ብሏል። ይህ ሁኔታ አሜሪካ በቀጠናው ያላትን ወታደራዊ የበላይነትና የመከላከል አቅም አደጋ ላይ እንደጣለው የተነገረ ሲሆን የኢራን እስላማዊ አብዮታዊ ዘቡ IRGC ደግሞ ይህንን ድክመት በመጠቀም በባህረ ሰላጤው ሀገራት የሚገኙ ሲቪሎች የአሜሪካ ወታደሮችን መደበቂያ ቦታ እንዲያጋልጡ ጥሪ አቅርበዋል። የኢራኑ ፋርስ የዜና ወኪል እንደዘገበው የኢራን ባለስልጣናት በተባበሩት አረብ ኤሚሬትስ፣ በባህሬንና በደማስቆ የሚገኙ ሆቴሎች የአሜሪካን ወታደሮች እያስተናገዱ መሆኑን የሚያረጋግጥ መረጃ እንዳላቸውና እነዚህን ቦታዎች ለመምታት ዝግጅቱን ማጠናቀቁን ገልጿል። በዚህም የኢራን ወታደራዊ ስትራቴጂ አሁን የያዘው አዲስ አቅጣጫ ጦርነቱ ከመደበኛ የጦር ግንባሮች ወጥቶ ወደ ንግድ ማዕከላት ሊሸጋገር እንደሚችል ፍንጭ የሰጠ ነው። የኢራን ባለስልጣናት ባወጡት መግለጫ በባህረ ሰላጤው ሀገራት የሚገኙ ሆቴሎች የአሜሪካ ወታደሮችን የሚያስተናግዱ ከሆነ ህጋዊ ኢላማዎች እንደሚሆኑ በይፋ አስታውቀዋል። ይህ ውሳኔ የመጣው ቀደም ሲል ኢራን በፈጸመችው የሚሳኤል ጥቃት ምክንያት በርካታ የአሜሪካ ወታደራዊ ካምፖች በመውደማቸውና ለመኖሪያነት የማይመቹ በመሆናቸው ወታደሮቹ ወደ ከተማ ውስጥ ሆቴሎችና ቢሮዎች በመዛወራቸው ነው። ይህ የኢራን እርምጃ ጦርነቱን ወደ ከተማ መሃል በማምጣት የአሜሪካ ወታደሮች የትም ቦታ ቢደበቁ ከጥቃት እንደማያመልጡ ለማሳየት የታለመ የስነ ልቦና ጫና ተደርጎ ተወስዷል። ይህ ማስጠንቀቂያ በተለይ እንደ ተባበሩት አረብ ኤሚሬትስና ባህሬን ያሉ የአሜሪካ የቅርብ አጋር አገራትን በከፍተኛ ስጋት ውስጥ ጥሏቸዋል። ፋርስ እንደዘገበው ኢራን በእነዚህ ሀገራት ውስጥ የሚገኙ ሆቴሎች የአሜሪካ መኮንኖችን ማስተናገድ እንዲያቆሙና የሰው ጋሻ ከማድረግ እንዲቆጠቡ አሳስባለች። ይህ ስትራቴጂ ሆቴሎቹንና ሲቪል ተቋማቱን ለአደጋ የሚያጋልጥ ከመሆኑም በላይ የአሜሪካ ጦር በክልሉ ያለውን የሎጂስቲክስና የመኖሪያ አማራጭ እንዳጠበበው ተመላክቷል። ኢራን እነዚህን ሆቴሎች እንደ ወታደራዊ ተላላኪ ካምፖች በመቁጠር የትኛው የንግድ ተቋም የአሜሪካን ሰራዊት የሚደግፍ ከሆነ የኢራን ሚሳኤሎች ኢላማ ከመሆን እንደማያመልጡ ግልጽ መልእክት ማስተላልፋለች። በሶሪያ መዲና ደማስቆ የሚገኘው የፎር ሲዝንስ እና የሸራተን ሆቴሎችም የዚሁ ዛቻ አካል ሆነዋል። ኢራን እነዚህ ሆቴሎች የአሜሪካ የእስራኤልና የእንግሊዝ ወታደራዊ አማካሪዎችና ባለሙያዎች መሸሸጊያ ናቸው ስትል ከሳለች። እነዚህ ሆቴሎች የሚገኙት በከተማ እምብርት ውስጥ በመሆኑ በእነዚህ ቦታዎች ላይ የሚፈጸም ማንኛውም ጥቃት ከፍተኛ የሲቪል ሰለባና የንብረት ውድመት ሊያስከትል ይችላል። ሆኖም ኢራን እነዚህን ቦታዎች እንደ ወታደራዊ ማዕከላት በመፈረጅ ለሚመጣው ማንኛውም ጥቃት ተጠያቂዎቹ ወታደሮቹን ያስጠለሉ የሆቴል ባለቤቶችና የሚመለከታቸው መንግስታት መሆናቸውን በመግለጽ ኃላፊነቱን ወደ እነርሱ ገፍታለች። ይህ የጦርነት ስጋት አሁን ደግሞ ወደ አፍሪካ ቀንድና ወደ ጎረቤታችን ጅቡቲ እያመራ መሆኑ ለቀጠናው አዲስ ፈተናም ሆኗል። የአሜሪካ የባህር ኃይል ወታደሮች በጅቡቲ ዓለም አቀፍ አየር ማረፊያ አቅራቢያ ወደሚገኝ የጦር ሰፈር መዛወራቸው የተዘገበ ሲሆን ኢራን ትኩረቷን ወደዚህ ስትራቴጂያዊ አካባቢ እንድታደርግ አድርጓታል። ጅቡቲ ለዓለም አቀፍ የንግድ መስመርና ለአሜሪካ ወታደራዊ እንቅስቃሴ ያላት ቁልፍ ቦታ የሚታወቅ ቢሆንም አሁን ግን በኢራንና በአሜሪካ መካከል ባለው ፍጥጫ መሃል መገኘቷ ከፍተኛ ስጋት ፈጥሯል። ኢራን የመከላከያ ኢላማዎቼ የትም ቢሆኑ እመታለሁ ማለቷ በጅቡቲ የሚገኙ የአሜሪካ ወታደራዊ መሰረቶችም የዚሁ ዛቻ ቀጥተኛ ሰለባ ሊሆኑ እንደሚችሉ ያሳያል። የአሜሪካ ወታደሮች ከባህረ ሰላጤው ሀገራት ወጣው ወደ ጅቡቲ መጉረፋቸው የኢራንን የሚሳኤል ኢላማ በቀጥታ ወደ አፍሪካ ቀንድ እንዲዞር አድርጎታል። አሜሪካ
በአፍሪካ ብቸኛውና ግዙፍ የሆነው የሌሞኒየር የጦር ሰፈር በጅቡቲ የሚገኝ ሲሆን አሁን ደግሞ ከተባበሩት አረብ ኤሜሬትስና ከባህሬን የሚሸሹ ወታደሮች ወደዚህ ስፍራ ተሸጋግረዋል መባሉ የኢራንን ቁጣ ቀስቅሷል። ጅቡቲ ከዓለም አቀፍ የነዳጅና የንግድ መስመር ከባብኤል መንደብ አቅራቢያ የምትገኝ ስልታዊ ቦታ በመሆኗ ኢራን ይህንን ስፍራ እንደ ሁለተኛው የጦር ግንባር ልትመለከተው እንደምትችል ወታደራዊ ተንታኞች ይናገራሉ። የአሜሪካ የባህር ኃይል ወታደሮች በጅቡቲ ዓለም አቀፍ አየር ማረፊያ በኩል በብዛት እየገቡ መሆኑን የኢራን የስለላ ምንጮች ደርሰውበታል የተባለ ሲሆን ይህም የኢራን ረጅም ርቀት ተወንጫፊ ሚሳኤሎች ጅቡቲን እንደ ቀጣዩ የጥቃት ኢላማ እንዲመዘግቧት ምክንያት ሆኗል። ይህ ሁኔታ ጅቡቲን በታላላቅ ኃይሎች ፍጥጫ መካከል እንድትገባ ያደረጋት ሲሆን በኢራንና በአሜሪካ መካከል ያለው ፍጥጫ ከመካከለኛው ምስራቅ አልፎ ወደ አፍሪካ ምድር በይፋ መሻገሩን የሚያሳይ አስፈሪ ክስተት ተደርጎ ተወስዷል። እርግጥ የአሜሪካ ማዕከላዊ እዝ ሴንትኮም በክልሉ ያለውን የኃይል ሚዛን ለመጠበቅ ሲል ወታደሮቹን እስከ አውሮፓ ድረስ እያራቀ ነው ቢባልም በሌላ በኩል ደግሞ አዳዲስ ስልታዊ ቦታዎችን እያጠናከረ መሆኑ ተሰምቷል። ዘገባዎች እንደሚያሳዩት አሜሪካ በሊባኖስ መዲና ቤሩት በሚገኘው የድሮ አየር ማረፊያ አቅራቢያ አዲስ የሎጂስቲክስ የጦር ሰፈር በድብቅ አንቀሳቅሳለች። በዚህ ስፍራ ላይ በርካታ ወታደራዊ ቁሳቁሶችና የሰው ኃይል መስፈሩ የተነገረ ሲሆን ይህም አሜሪካ ከመደበኛ ካምፖቿ ብትፈናቀልም በክልሉ ውስጥ አዳዲስ አቅሞችን ለመገንባት እየጣረች መሆኑን ያሳያል ተብሏል። ይሁን እንጂ የኢራን የስለላ መረብ ይህንን እንቅስቃሴ በቅርብ እንደሚከታተልና በሊባኖስም ሆነ በሌሎች የአረብ ሀገራት የሚገኙ አማራጭ የተባሉ የአሜሪካ የጦር መከማቻዎች በሙሉ በኢራን ሚሳኤሎች ክልል ውስጥ መሆናቸውን የቴህራን ባለስልጣናት ገልጸዋል። ይህ የአሜሪካ አዲስ የሎጂስቲክስ ስምሪት ጦርነቱ ከመካከለኛው ምስራቅ አልፎ ወደ ሌሎች አዋሳኝ ሀገራት ሊዛመት የሚችልበትን እድል እያሰፋው መሆኑን እነዚሁ ወታደራዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የአሜሪካ ወታደሮች ከጦር ሰፈሮቻቸው በመሸሽ በሲቪል ሆቴሎች መደበቃቸውን እንደ ፈሪነትና እንደ ህገወጥ ድርጊት ፈርጀውታል። አራግቺ ሆቴሎቹ የእንግዶቻቸውን ደህንነት ለመጠበቅ ሲሉ ወታደሮችን አለመቀበል እንዳለባቸው የገለጹ ሲሆን ይህ ካልሆነ ግን የሚደርሰውን አደጋ ሆቴሎቹ ራሳቸው እንደሚሸከሙ አስጠንቅቀዋል። ይህ አይነቱ ዲፕሎማሲያዊና ወታደራዊ ጫና የአሜሪካ ወታደሮች በክልሉ ውስጥ በነጻነት የመንቀሳቀስና የመኖር አቅማቸውን የሚገድብ ነው ተብሏል። ወታደሮቹ በሆቴል ውስጥም ሆነ በቢሮ መደበቃቸው ከኢራን የቴክኖሎጂና የስለላ ክትትል እንደማያድናቸው ኢራን በተደጋጋሚ እያሳሰበች ትገኛለች። ከዚህ በተጨማሪ ኢራን በሊባኖስ ቤሩት አሮጌው አየር ማረፊያ አቅራቢያ የአሜሪካ የሎጂስቲክስ ማዕከል መከፈቱን መረጃ እንዳላት ገልጻለች። ይህ የሚያሳየው የኢራን የስለላ መረብ በመላው መካከለኛው ምስራቅና አፍሪካ የተዘረጋ መሆኑንና የአሜሪካ ወታደሮች የሚያደርጉትን እያንዳንዱን እንቅስቃሴ በቅርብ እንደሚከታተሉ ነው። ኢራን እነዚህን አማራጭ የጦር ሰፈሮች በዝርዝር መለየቷ ለቀጣይ ጥቃት ኢላማዎቿን ቀድማ እንዳዘጋጀችና አስፈላጊው ትዕዛዝ ሲሰጥም በአንድ ጊዜ በርካታ ቦታዎችን የመምታት አቅም እንዳላት ለማሳየት ነው ተብሏል። ይህ ሁኔታ አሜሪካን በከፍተኛ የመከላከያ አጣብቂኝ ውስጥ የከተታት ሲሆን ሰራዊቷን የት እንደምታቆይ ግራ የሚያጋባ እንደሆነ ተገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አጋር ሀገራት በተለይም የኔቶ አባላት የሆርሙዝ የባህር ሰርጥን ደህንነት ለመጠበቅ እንዲተባበሩ ጥሪ አቅርበዋል። ይህ ጥሪ የሚያሳየው አሜሪካ የኢራንን ዛቻ በቁም ነገር እንደወሰደችውና የነዳጅ አቅርቦት መስመሩ አደጋ ላይ መውደቁን መረዳቷን ነው። ይሁን እንጂ ኢራን ለሆቴሎች ዛቻ እየሰጠች ባለችበት ወቅት እንዲህ ያለው የባህር ላይ ጥበቃ ብቻውን በቂ ሊሆን እንደማይችል ባለሙያዎች ይናገራሉ። ጦርነቱ አሁን ወደ ሆቴሎች፣ ወደ አየር ማረፊያዎችና ወደ ሲቪል መኖሪያዎች እየተቃረበ በመሆኑ የጸጥታው ስጋት ከባህር አልፎ ወደ የሀገራቱ የውስጥ ደህንነት ዘልቋል። በጥቅሉ ሆቴሎችን እንደ ወታደራዊ ኢላማ መቁጠርና ጅቡቲን የመሰሉ ስልታዊ ቦታዎች ኢላማ ውስጥ መግባታቸው ግጭቱ ገደብ ወደሌለው የክልል ጦርነት እያመራ መሆኑን ያረጋግጣል። አሜሪካ ሰራዊቷን ከጥቃት ለመከላከል የምታደርገው ጥረትና ኢራን እነዚህን ወታደሮች ለማደን የምትከተለው ስልት ቀጣዩን ጊዜ እጅግ አስፈሪና ደም አፋሳሽ ሊያደርገው እንደሚችልም ተነግሯል። ወደ ቀጣዩ መረጃችን እንሻገር። ኢራን ከአሜሪካና ከእስራኤል ጋር ሊገጥማት የሚችለውን ቀጥተኛ የምድር ላይ ጦርነት ግምት ውስጥ በማስገባት ከዚህ ቀደም ታይቶ በማያውቅ መልኩ ከ1 ሚሊዮን በላይ የሚሆኑ ተዋጊዎችን በአጭር ጊዜ ውስጥ ማደራጀቷን መረጃዎች ይጠቁማሉ። ይህ ግዙፍ የሰው ኃይል ዝግጅት የመጣው በክልሉ እየተካሄደ ያለው የአየርና የባህር ላይ ፍልሚያ ወደ ምድር ጦርነት ሊሸጋገር ይችላል የሚል ከፍተኛ ስጋት በመፍጠሩ ነው። እንደ ታስኒም የዜና ወኪል ዘገባ ከሆነ ይህ የተዋጊ ኃይል በውስጡ የአይአርጂሲን
መደበኛውን የመከላከያ ሰራዊትንና በመቶ ሺዎች የሚቆጠሩ የፓሲጅ በጎ ፈቃደኛ ሚሊሻዎችን ያካተተ ነው። ኢራን ይህን መሰል ግዙፍ ኃይል በአንድ ጀንበር ማሰለፏ አገሪቱ ረጅም ጊዜ ለሚወስድና ከፍተኛ መስዋዕትነት ለሚጠይቅ ጦርነት ስነ ልቦናዊና ወታደራዊ ዝግጅቷን ማጠናቀቋን ለዓለም ያሳየችበት መልእክት ተደርጎ ተወስዷል። ይህንን ከፍተኛ ወታደራዊ ንቅናቄ ይበልጥ ትኩረት የሚስብ የሚያደርገው በመላው ኢራን የሚገኙ የምልመላ ማዕከላት እያስተናገዱት ያለው ከፍተኛ የሰው ኃይል ፍሰት ነው። ከፓሲጅና ከአብዮታዊ ዘቡ ጋር የተያያዙ የምዝገባ ቢሮዎች በወጣቶች መጥለቅለቃቸው የተዘገበ ሲሆን ይህም በኢራን ሕዝብ ውስጥ ያለውን ብሔራዊ ስሜትና ወታደራዊ ቁርጠኝነት የሚያሳይ ነው ተብሏል። እነዚህ አዳዲስ ተመዝጋቢዎችና ነባር ወታደሮች በተለያዩ የጦርነት ሁኔታዎች ላይ የተመሰረተ ጥብቅ ስልጠና እንዲወስዱ እየተደረገ ሲሆን ይህም ከመደበኛ ውጊያ ጀምሮ እስከ ከተማ ውስጥ የጎዳና ላይ ፍልሚያዎችን የሚያካትት ነው። ኢራን በዚህ የሰው ኃይል ግንባታ አማካኝነት ማንኛውንም አይነት የውጭ ወረራ ሙከራ ዋጋ ለማስከፈልና በምድር ጦርነት ረገድ ያላትን የበላይነት ለማረጋገጥ እየሰራች መሆኑን የውጭ ጉዳይ ተንታኞች በስፋት እየተነጋገሩበት ይገኛል። ከሰው ኃይል ዝግጅቱ ጎን ለጎን ኢራን ስልታዊ በሆኑ የባህር ዳርቻዎችና ደሴቶቿ ላይ ያላትን ወታደራዊ መገኘት በከፍተኛ ሁኔታ እያጠናከረች መሆኑን የሲኤንኤን ዘገባ ያመለክታል። በተለይም በነዳጅ ንግድ ረገድ እጅግ ወሳኝ በሆነችው የካርክ ደሴት ላይ ተጨማሪ ወታደሮችን፣ የላቁ የአየር መከላከያ ስርዓቶችንና የጥቃት መከላከያ ወጥመዶችን በማዘጋጀት ላይ ትገኛለች። ይህ ዝግጅት የሚያሳየው ኢራን ምናልባትም የአሜሪካና የአጋሮቿ ኃይሎች በደሴቶቿ ላይ የአየር ወረራ ወይም የምድር ላይ ወረራ ሊያካሂዱ ይችላሉ የሚል ስጋት እንዳላት ነው። በእነዚህ ደሴቶች ላይ የሚደረገው እንቅስቃሴ ኢራን የነዳጅ መስመሩን የመቆጣጠር አቅሟን ከማሳደጉም በላይ ማንኛውንም ወራሪ ኃይል ወደ ዋናው መሬት ከመድረሱ በፊት በባህር ዳርቻዎች ላይ ከፍተኛ ጉዳት እንዲደርስበት ታስቦ የተዘጋጀ ግንብ መሆኑን ያሳያል ተብሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሰጡት ማስጠንቀቂያ ደግሞ የጦርነቱን መልክ ይበልጥ ግልጽ አድርጎታል። ጋሊባፍ እንዳሉት የአገሪቱ ጠላቶች በአንድ የቀጠናው ሀገር ድጋፍ ታጅበው የኢራንን ደሴቶች ለመያዝ እቅድ እንዳላቸው መረጃዎች ደርሰውኛል ብለዋል። ይህ ንግግር ኢራን በጎረቤት ሀገራት ላይ ያላትን ጥርጣሬ የሚገልጽ ሲሆን ማንኛውም የአሜሪካን ወረራ የሚደግፍ የክልሉ ሀገር ዋጋ እንደሚከፍል የተላከ ቀጥተኛ መልእክት ተደርጎ ተቆጥሯል። ጋሊባፍ አክለውም የኢራን የታጠቀ ኃይል ሁሉንም የጠላት እንቅስቃሴዎች በቅርብ እንደሚከታተልና አሜሪካ መስመር ካለፈች የዚያ ሀገር ወሳኝ መሰረተ ልማቶች ያለምንም ገደብ የጥቃት ኢላማ እንደሚሆኑ ተናግረዋል። በአንጻሩ ከአሜሪካ ወገን የሚሰሙ ድምጾች በተወሰነ መልኩ የተዘበራረቁና የአቅጣጫ መለዋወጥ የሚታይባቸው ሆነዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረግን ረጅም ጦርነት እንደማይፈልጉና ግጭቱን በድርድር የመቋጨት ፍላጎት እንዳላቸው ለአማካሪዎቻቸው ቢገልጹም ወታደራዊ ተቋሙ ግን ለከፋ አማራጭ እየተዘጋጀ እንደሆነ ተጠቁሟል። ፔንታገን የአሜሪካ የምድር ጦር ወደ ኢራን ሊሰማራ የሚችልበትን ዝርዝር እቅድ ማውጣቱ የተነገረ ሲሆን ከፍተኛ የጦር አዛዦችም አስፈላጊው የሎጂስቲክስና የዝግጁነት ስራ እንዲጠናቀቅ ጥያቄ አቅርበዋል። ይህ የሚያሳየው በፖለቲካው ረገድ ጦርነትን የማስቀረት ፍላጎት ቢኖርም በወታደራዊው ረገድ ግን ሁኔታዎች ከአየርና ባህር ጥቃት አልፈው ወደ ምድር ወረራ ሊሸጋገሩ የሚችሉበት እድል በሰፊው እየተመከረበት መሆኑን ነው። ፕሬዚዳንት ትራምፕ በኦቫል ኦፊስ ለጋዜጠኞች የሰጡት ምላሽ ደግሞ የአሜሪካን ቀጣይ እርምጃ ይበልጥ ሚስጥራዊና አጠራጣሪ እንዲሆን አድርጎታል። ወታደሮችን የትም አላሰማራም ካሉ በኋላ ባሰማራም እንኳ ለእናንተ አልነግራችሁም ማለታቸው ዋይት ሀውስ ሁሉንም የጥቃት አማራጮች ጠረጴዛ ላይ ማኖሩን ያሳያል። ይህ አይነቱ ዲፕሎማሲያዊ ብዥታ ወይም ስትራቴጂክ አምቢጊቲ በኢራን ላይ ጫና ለመፍጠር የታለመ ቢሆንም በሌላ በኩል ደግሞ ወታደራዊ ዝግጅቶች በሚስጥር እየተከናወኑ እንደሆነ ጥርጣሬን ጭሯል። ኢራን ይህንን የአሜሪካን አቋም እንደ ትልቅ ዛቻ በመቁጠር ለተባለው የምድር ወረራ ከ1 ሚሊዮን በላይ ተዋጊዎችን በማዘጋጀት ምላሽ ለመስጠት መገደዷን የፖለቲካ ተንታኞች ይገልጹታል። በዲፕሎማሲው ረገድም ያለው ሁኔታ እጅግ የሻከረ መሆኑ ጦርነቱ የማይቀር እንደሆነ እንዲታሰብ አድርጓል። ትራምፕ ስለ ተኩስ አቁም ንግግር መኖሩን ቢገልጹም ኢራን ግን ይህንን ሙሉ በሙሉ ውድቅ ታደርጋለች። በተለይም በትራምፕ የቀረበው ባለ 15 ነጥብ የተኩስ አቁም እቅድ አድሏዊና የእስራኤልን ጥቅም ብቻ የሚያስከብር ነው በሚል በቴህራን በኩል ተቀባይነት አላገኘም። ይህ የዲፕሎማሲ መንገድ መዘጋት ሁለቱም ወገኖች ወደ ጦር ሜዳው በይበልጥ እንዲያተኩሩ ምክንያት ሊሆን ይችላል። የኢራን ባለስልጣናት የሚሳኤልና የሰለጠነ የሰው ኃይል ዝግጅት ማጧጧፋቸው በቀጣይ ቀናት የሚኖረው ግንኙነት በጠመንጃ አፈሙዝ ብቻ ሊወሰን እንደሚችል ትልቅ ፍንጭ የሚሰጥ ነው ሲሉ ተንታኞች ይናገራሉ። በጥቅሉ የኢራን ከ1 ሚሊዮን በላይ ተዋጊዎችን ማሰለፍና
መዝጋትና የባህር ዳርቻዎቿን በከፍተኛ መከላከያ ማጠር በቀጠናው ሌላ የምድር ጦርነት ሊከሰት እንደሚችል አመላካች መሆኑን ያሳያል። ይህ የሰው ኃይል ክምችት ለኢራን እንደ ጋሻ የሚያገለግል ሲሆን ለአሜሪካና ለእስራኤል ደግሞ የምድር ወረራ ማካሄድ ምን ያህል ዋጋ እንደሚያስከፍልና አስቸጋሪ ሊሆን እንደሚችል የሚያሳይ ማሳሰቢያ ተደርጎ ተወስዷል ተብሏል። አሁን ያለው ሁኔታ ከቃላት ጦርነት አልፎ በተግባራዊ ዝግጅት ላይ የተመሰረተ በመሆኑ ማንኛውም ትንሽ ስህተት ወይም ቅስቀሳ በአካባቢው ያለውን ግዙፍ ሰራዊት ወደ ግጭት ሊያስገባው ይችላል። የዓለም አቀፉ ማህበረሰብም ይህንን የኢራን ግዙፍ ወታደራዊ እንቅስቃሴ በንቃት እየተከታተለው ሲሆን ቀጣዮቹ ቀናት ይህንን ሁኔታ ሊወስኑ ይችላሉ። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 422374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት